እያንቀለቀልሽ ነበር አንድ ሁለት ደግሞ አሁን ያንተን ንዝንዝ ምሰማበት ሰዓት የለኝም ታዲያ ነው እዚህ ጋር ምን እንሰራለን በቃቸው ቆይ አንተ ማን ነኝ ብለህ ነው የምታስበው እና ቤተሰቦች ያው ጤነኛ አይደለም ቻው ብለኝ እኮ ሄድክ አንድ ነገር ልንገርሽ አይደል አንድ ነገር ልንገርሽ ወደድሽም ጠላሽም ከኔ ውጪ ሌላ ሰው ምርጫሽም ሊሆን አይችልም ምርጫ ይሆና ሰላም ሰላም ውድና የተከበራችሁ የኛ ዩቲዩብ ተመልካቾች እንዴት ናችሁ እኛ አለን እግዚአብሔር ይመስገን በጣም ደህና ነን እናንተም ደህና እንደሆናችሁ ተስፋ በማድረግ ዛሬ እንግዲህ ወደ እናንተ ጋር መጥቻለሁ እኛ ጋር እግዚአብሔር ይመስገን በጣም ደህና ነው እና እኔ ጋር ሁሉ መልካም ነው እናንተ ጋር መልካም እንደሆነ ጥሩ እንደሆነ ተስፋ አደርጋለሁ ያው እግዚአብሔር ይመስገን ቪዲዮ ለመልቀቅ በጣም እየቆየን ነው ይገባኛል በጣም ይቅርታ ነገሮች ያለ መመቻቸት ነገር ገጥሞን ነው ከዚህ በኋላ ላለመጥፋት እንሞክራለን ሁሌ ቃል እየገባው ግን እየጠፋንባችሁ ነው እኛ ደህና ነን እግዚአብሔር ይመስገን ዛሬ እንግዲህ ያው በጣም ደስ ብሎኝ ለእናንተም ደግሞ ለውድ ቤተሰቦቼ ውስጤ ላይ ያለው ደስታ ለምን አላጋራችሁም ብዬ አስቤ እንግዲህ ወደ እናንተ ጋር መጥቻለሁ ትላንትና እንግዲህ ሰርግ ቤት ነበርኩኝ ያው የሆነ የምስጌ ጓደኛ ያገባ ነበርና በጣም ያምር ሰርግ ነበር ያው ቪዲዮ ምናምን ለመቅረጽ ትንሽ አልተመቸኝም ነው ግን እያሰብኳችሁ ነበር እና በቃ ደስ የሚል ሰው ተዋወቅኩኝ በጣም ደስ ይላል ሰርጉ ቤት ምናምን ሰርግ ለካ እንደዚህ ደስ ይላል በጣም ነው ደስ ያለኝ ከብዙ ጊዜ በኋላ ስለሆነ ሄድኩኝ እና ያው አዲስ ሰው ተዋውቄያለሁ እናንተም ደግሞ ያ ሰው እንደምትወዱት ተስፋ አደርጋለሁ በጣም ቆንጆ ነው ደግሞ ማግባት ይፈልጋል ምናምን ነገር እኔ ደግሞ ያው ማግባት እንፈልገው በሰርግ ነው በቃ ሁሉ ነገር ጥንቅቅ ብሎ ያው ቤተ ዘመዱ ጓደኛ ምናምን ስብስብ ብሎ ነው በሰርግ ነው ማግባት እንፈልገው ምስጌ ግን ሰርግ ምናምን አይወድም ያው ግን እኔ እሱ አልወደደም ብዬ እኔን ፍላጎት መገደብ የለብኝም እና አዲስ ሰው ተዋውቄያለሁ እንግዲህ ተወዱታላችሁ ብዬ ተስፋ አደርጋለሁ ማታ በህልሜ ሲመላለስ ነው ያደረው በቃ ምግብ ሁላ መብላት አልቻልኩኝም ትላንትና ፎቶ ምናምን ተነስተናል ከልጁ ጋር ያው ምስጌ ብዙ እንትን አላለኝም ማለት በቃ የሆነ ክፍተት ቦታ አልለቀቀልኝም ልጁን ለማውራት ማለት ነው እና በቃ የሆነ እየተደበኩ ነበር ሁላ ያያየውት የነበረው ምክንያቱም ምስጋና እዚህ በኩል እንዳያቀብኝ ብዬ ግን ዛሬ እውነቱን ልነግረው አስቤያለሁ እና ጠርቼዋለሁ ስለ ልጁ ምናምን ማለት ነው የሀብታም ልጅ ነው ምናምን ነገር በጣም ነው ደስ የሚለው ያው በሰርግ ማግባት እንደሚፈልግ ምናምን ነው የነገረኝ እና ለምን ከሱ ጋር አልቀጥልም ብዬ አሰብኩኝና ያው ለእናንተም ደግሞ ለማሳወቅ በድንገት ልጁን ጎትቼ ከማምጣቴ በፊት ለእናንተም ለምስጌም ማሳወቅ አለብኝ ብዬ ስለተሰማኝ ነው ዛሬ ወደ እናንተ ጋር የመጣሁት ምስጌ ደውዬለታለሁ ሐሳቤን ያው ይቀበላል ብዬ ተስፋ አደርጋለሁ ምክንያቱም የሆነ እሱ በቃ የሆነ ሁሉ ነገር ተደባብቆ ነው እንትን የሚለው ነገር የሚፈልገው ማለት ነው እኔ ግን ይፋ የወጣ ነገር ነው ፈልገው እስከመቼ ነው ምስጋና የማርሸት ጓደኛ ነው ምናምን ተብሎ ብቻ እንትን እንዲል አይደለም ፈልገው ሽማግሌ መላክ ካለበት ሽማግሌ መላክ አለበት ቀለበት ማሰር ካለበት ቀለበት ማሰር አለበት ግን እሱ ጸጥ ብሎ ነው የተቀመጠው ማለት ነው እና እኔ ደግሞ አንደኛ ነገር ሴት ልጅ ነኝ እድሜን መጨረስ የለብኝም ሁለተኛ ነገር ደግሞ ያው ይገባኛል ብዬ ማስባቸው ነገሮች በሙሉ በዚህ እድሜ ካላደረኩኝ ይገባኛል ምላቸው ነገሮች በሙሉ በዚህ እድሜ ካላደረኩኝ መዝናናት ካለብኝ በዚህ እድሜ ካልተዝናናው ሁሉ ነገር ይገባኛል የሆነ እንደ ገጠር ሰርግ በቃ ሁሉ ነገር ተሸፋፍኖ ምናምን እንዲቆይ አልፈልግም የኔና የሱ ነገር ማለት ነው የቱ ጋር እንደሆነ እኔ ልሁን ጥፋተኛ እሱ ይሁን ጥፋተኛ ሁለታችንም አልተገነዘብነውም ግን ይሄ በቃ ይሉንታ ይዞት ምናምን እየቀጠለ ይመስለኛል ምክንያቱም ጸጥ ያለበት ምክንያት ግራ ስላጋባኝ ማለት ነው እና እሱ ታውት በቃ አሁን እሱ ያለፈ ታሪክ ነው ግን ያለፈ ታሪኬን ዞር ብዬ ላለማየት ነው ዛሬ ወደ እናንተ ጋር የመጣሁት
እና አዲሱ ደግሞ ስሙ በጣም ያምራል ቢኒ ይባላል። በቃ አላቅም በጣም ደስ የሚል ሰው ነው። እንግዲህ ያው ምስጋና እየመጣሁ ነው ብሎኛል ግን ትንሽ ቆይቷል። አላቅም ተስማም ወልደኩ እየቀባጠርሽ ነው። ሰላም ለማንኛውም ሰላም ሁሉ ነገር ታውቂሻለሽ። ጥሩ እየሄድሽ ነው። ቤተሰቦች እንግዲህ ያ ካሜራ እንዳያሽ ካሜራ ማለሽ ግብዳ ስለሆነ መደበቅም አይችልም። እሺ ሰላም እንዴት ናችሁ? የኛ ውድ ቤተሰቦቻችን ደህና ናችሁ? አለን እግዚአብሔር ይመስገን። እጄን ልቀቀኝ። እኛ በጣም ደህና ነን። አሁን ነው መያዝ እንደውም እና ቤተሰቦች ያለችውን ነገር እየሰማችሁ ነበር። ግን ያው እርግጠኛ ነኝ እኔ አይተሽኛው እየቀባጠርሽ ነበር። እኔ እግዚአብሔርን አላየሁም። ቆየ እንዴ ከመጣ ስሜታዊ ሆኜ እያወራሁ ስለነበር ለዛ ነው። ቤተሰቦች ያው እንግዲህ መጥቷል እንዳልኳችሁ። አይ አይደለም ቆይ ጭራሽ መጥቷል ምናምን መታለች እንድና ታዲያ የፈለከው አይደለም። አይ መጀመሪያ ለምን ታለባብሽዋለሽ? ምን እያወራሽ ነበር የነበረው? አይ ደስ የማይል ነገር ነው ከምር። እንደዚህ አይነት ነገር ሲጀምር ጭቅጭቅ ውስጥም ምን ውስጥ ብላንገባ መሐላ ፈጽመን አሁን ማለት ነው ምስጌ እኔ እናንተ ማቆም ያለብን ይመስለኛል። ሲቀጥል ደግሞ ትላንትና ያው አብረን ነው ሰርግ ሄድ ነው ያንተ ጓደኞች አይደለም ወኔ እንዲኖርሽ እኮ ነው ሰርግ ቤት ይዤሽ እኮ እኔ ኖርማል ለሽማግሌ አትቆይ እሺ ያለውን ነገር እንጨርስ። ቆይ እሺ ታዲያ እኔ እኮ ቢያንስ ወኔ እንዲኖርሽ ብዬ ነው ጓደኛዬ ሲያገባ። በነገራችን ላይ ሚዜው እኔ ነበርኩኝ። ያው አንዳንዴ ጓደኞች ሲበዙ ያው ቀንጠስ ትያለሽ። ያው ስለሽ ከብዙ አንፃር ቦታ ተለቀያለሽ። እኔ ደግሞ ቦታ ለቀቅ አድርጌላቸው ነው። ሚዜው አንዱ ሚዜ የታጨውት እኔ ነበር እና ለምን አትሆንም ነበር? ምናልባት በዙበታ ኖርማል የሴቷ ሚዜ ደግሞ መፈልገው 4 ብቻ ነው አለች። ኖርማል 4 የሱ ጓደኞች ሆነበት ሁለታችን ቀጠሳለን ማለት ነው። የነሱ ህይወት እኔ አይመለከተኛም እንደፈለጉ መሆን ይችላል። አይ ትላንትና ይዤሽ የኩት በነገራችን ላይ የሚገባሽ ከሆነ ኖርማል ወኔ ካለሽ ምናልባት ሞራሉ ካለሽ እኔ እኮ ምስጌ እንደማትፈልገኝ እኮ አውቃለሁ ብዙ ጊዜ ማለት ነው። ግዴታ እኔን ጠይቅ አይደለም ፕሮፖዝ ማድረግ ካለብህ እኔ ሳላቅም ሆነ መጀመሪያ አንተ አስበህበት ነው ማሬ ቀለበት ልሰርልሽ አልሰርልሽ ብለህ ወይኔን አስፈቅደህ የምታረገው ነገር አለ። ከልብ ያን ነገር የምትፈልገኝ ነገር ከሆነ ማረግ ያለብህ አይደለም። መጀመሪያ እኮ እንትን ታገብኛለሽ ወይ ብሎ መጠየቅ ያስፈልጋል። ዝም ብሎ ሽማግሌ መጥቶ እንዴ እኔ ሲጀመር እግዚአብሔር ከሆነ ነገር ሲያወጣኝ ነው እስካሁንም ድረስ የቆየ ነው። አንቺ ንግግርሽን አታውቂ። እግዚአብሔር ከሆነ ነገር ሲያወጣኝ መጀመሪያ ይኸውልሽ ሽምግልና ከተባለ ሽምግልና ኦሬዲ የተናቀ እንድናልኩት አሁን ምስጌ አሁን እሱ ጋር በቃ አለፈ እኮ ማለት ተወገደ። አሁን እንግዲህ ዛሬ ለመጨረሻ ጊዜ ልሰናበትህ ነው የመጣሁት። እስካሁን እንግዲህ ያንተም ጊዜ ቢሆን አይደለም ያንተም ጊዜ ይሁን የኔም ጊዜ ይሁን ከሚባክነው በላይ ባክኗል። ያው አረ በጣም ነው ባክነው። አረ ምን ያስፈልጋል? አረ ለዛሬ ገና ሲጀምሪ ግራ እያናገረሽ ነው። በነገራችን ላይ እንደዚህ አይነት እኔማ በቀኝ ጎኔ ነው በቀኝ ግራዬ ነው ተነስቼ ነው የመጣሁት። አሁን እንድትጨቀጭቀኝ አልፈልግም። ብዙ አመት ተጨቃጭቀናል። ይበቃል። እንግዲህ በኋላ ይኸውልሽ እኔም ልተውሽ አልችልም። አንቺም ልተው ለምንድን ነው የማልችለው? ምክንያቱም ጊዜሽን እሽት ታርገሽ በልተሻል። ጊዜሽን እሽት ታርገ በልቻል። ያ ስለሆነ ይሄ አለፈ እኮ በቃ እኔ ፈቅጄ እስከተውኩ ድረስ አንተ ማለት ነው ምስጋና 40 50 አመት ቢሆን ያው ታገባለህ ምናምን ነገር የሚያስጨንቀው የሴቶች እድሜ ነው። ያ ደግሞ እስከሆነ ድረስ ደግሞ እኔ የተሻለ ነገር ሰርግ ምናምን ብዙ ነገር ማክበር እፈልጋለሁ። ገብቶሃል? ሰርግ አልደግስም ያልሻለሁ። ያው አንተ ያናክል ላታውጣ ትችላለህ ብዬ ነው እንዳቅም ተፋይተው። አረ ሌላ ብሎሻል። ጤነኛ ነው ዛሬ ሲጀመር እዚህ ቡታጀራ ውስጥ ሰርጌ ማለት ነው። አንተ እዚህ ቡታጀራ ውስጥ ነው ሰርጌ የሆነ መደገስ የምትችለው። እኔ ደግሞ አዲስ አበባ ሂልተን ወዳጅነት ፓርክ ስንት ቦታ አለ። እዛ ሆኜ ነው ብዙ ነገር
ብራይዳል በቃ በጣም ብዙ የሀብታም ነገሮችን ማድረግ እፈልጋለሁ። አንተ ደግሞ ያን የማድረግ አቅሙ የለህም መሰለኝ። ለዛ ነው ዝም ያልከውና ዞር ብለሽ ለምን አፈልገኝ ፈለኩ አገኘው ቅሪ ለሀት እኔ ይሄን ነገር እኔ አይለኝም እና ይቅርታ አድርግልኝና የቦርሳ ደግሞ ጊፍት ነው የተሰጠኝ። ቴንክ ዩ ከምንድነው ከጣሊያን ነው ምናምን ያስመጣሁልሽ ነው ያለው። ቢኒና ወጣው ትላንትና ምንድን ነበር የ60 ሚሊዮን ብሩ መኪና ስርስሩ ላይ የምትርመጠመጭ በዛ ነበር። አዎ ያው ወርመጥመጥ አየሽ አንድ መኪና አየሽ በቃ ስርስሩ ላይ እንዲህ እንድትለኝ አልፈልግም። ሲቀጥል ስርስሩም ልበል እግሩ ስርም ልበል ሲጀምር ትላንትና እውነቱን ንገረኝ ካልሽኝ ትላንትና ፈጽሞ አልተመቸኝም። ቀለበት አላስተክልኝም ያደረክልኝ ነገር የለም። ያስከው ድረስ ደግሞ እንደፈለኩ የመሆን መፍት አለኝ። ፈጽሞ አልተመቸኝም። ተመቸውም አልተመቸውም ይመለከታል። በ80 ያገባኝ መሰለኝ በቃ አይተዋላ የ60 ሚሊዮን ብር መኪና ይሁን ያንቺ እኮ በነገራችን ላይ ማለት ነው ቤተሰቦች ሰው ምናምን ሲመጣ እንዲህ በድንገት ሰው ሲገባ ወይ አቅጣጫ ምናምን ከሳተ መኪናው የራሱ የማቆም እንትኑ ቻንሱ ከፍተኛ ነው። የራሱ አንድ ስማርት ነገር ነው። ለምን ጠራሽኝ? ለመጨረሻ ጊዜና ለመጨረሻ ጊዜ ምን መጀመሪያ ነው እዚህና አንተ እዚህ ጋር ያለን ነገር እዚህ ጋር ያበቃል። ቤተሰቦችም ዳግመኛ ምስጋና ምናምን ብላችሁ እንድትጠይቁኝ አልፈልግም። እና አንቀልት ይዘው ነበር እንደዛ ያንቀለቀለሽ እንደዛ እንትን ይያለሽ አልተመችሽኝ። እኔ ለማንቀልቀል አይ ትላንትና ሲጀምር አልተመችሽኝ። ሲቀጥል ሁለቱ ነገረኝ ካልሽ በቃ እንደዛ ሴት ልጅ ሆና እንደዛ ሰርግ ቤት ላይ እንደዛ መንቀልቀል የለባትም። በቃ በጣም እየተንቀለቀልሽ ነበር። አንድ ሁለት ደግሞ አሁን ያንተን ልጅልኝ ምሰማበት ሰዓት የለኝም። እና ታዲያ እኔ እዚህ ጋር ምን እሰራለሁ? በቃ ቻው። ቆይ አንተ ማን ነኝ ብለህ ነው የምታስበው? እና ቤተሰቦች ያው ጤነኛ አይደለም ቻው ብለኸኝ እኮ ሄድክ። አንድ ነገር ልንገርሽ አይደል? ወደድሽም ጠላሽም ከኔ ውጪ ሌላ ሰው ምርጫሽም ሊሆን አይችልም። ምርጫ ይሆና ምርጫ ይሆና። ቤተሰቦች ቻው አመሰግናለሁ ብለን መውጣት ትችላለህ። በነገራችን ላይ አኩርፎ ምናምን እነሱ ምን ባጠፉበት ለኔ ባል ስለመረጡ ቤተሰቦች እዚህ ጋር ይመለከታል። ቤተሰቦች ስለነበረን ቆይታ በጣም እናመሰግናለን። ግን እንደዚህ አይነት ነገር ከኔ ባይ ቻው ፍራንክ እኮ ነው። ፍራንክ ነው እንደዚህ ፍራንክ ሲጀምር ትላንትና እኔ ከጀመርሽ አይቀር ትላንትና ምን ማልክልሽ ሲጀምር ከወንድ ጋር ሴት ልጅ እንደዛ መሆን የለባት። ፍራንክ ነው አሁን ይሄ ኖርማል ነው። ልጁም እንደሆነ ማለት ነው። አይመለከተኝም። በቅርቡ ይዤላችሁ እመጣለሁ ከነ መኪናው ማለት ነው። ሲቀጥል ደግሞ እኔ አይመለከተኝም። በቃ ፍቅረኛዬ እንደሆንክ ያውቃል። ግን እንዴት ነበር ይሆናችሁ ነበር ትላንትና? ቆይ ማን እንደሆነ አስተዋውቃለሁ አልኩኝ። አታስተዋውቂ። እኔ አልፈልግም። ወንድ ልጅ ማንንም ይሁን ማንንም አታስተዋውቂ። አልፈልግም። እሺ ቤተሰቦች እናንተም ፍራንክ ሆናችኋል ማለት ነው። እንግዲህ ይሄንን ቆንጆ ለቆ ወደ ሌላ ማየት ትልቅ ኃጢአት ነው። እኔ ሲኦል መግባት አልፈልግም። በጣም ወደው ምስጌን ነው። ግን እኔ ብል እንኳን አንተ አትታገስም። እንደዚህ እኔ ባይኔ ያየሁኝ ነበር አትላንታ። እሺ ይቅርታ በቃ ያ ይቅርታ። ወፍረሻ ትላንት ገበላሽ በኋላ ወፍረሻ አልቻልኩሽ። ሰርግ ቤትማ እኮ ስንት ቁርጥ እንጀራ እንዳነሳው ነው እኔ የማውቀው ቀሚሴ። ቤተሰቦች በጣም የሚያምር ፕሮግራም። በነገራችን ላይ ቪዲዮ መሀል ላይ ትንሽ እየቀጨብ ያደረኩት አለ።
እሱን ያው ማሪ የነገራችን ትላንት ላይ እንደዚህ ጭፍ ታርገ በጣም አቃጥላኝ ነበረ። ቤተሰቦች ልጁ ቤተሰቤ ነው የኔ ቤተሰብ ነው። እኔ ምንም ስለሽ እሺ ጊዜ ቤተሰብ ቢሆን በቃ የምታሳየው አቅና በጣም የሚያናድድ አክት ነው። እኔ ቪዲዮ ፊት ምንም አልላትም ምንም አልናገርም። ንቀራትን ንቀራታለሁ ግን በቃ ትንሽዬ ቀንጨብ ያደረኩት ቪዲዮ አለ እሱ መሀል ላይ አስገባውና ታዩታላችሁ። በጣም የሚያምር ፕሮግራም ነበረ። ያ ስለነበረን ቆይታ መልካም ቆይታ ነው። በያላችሁበት ሰላም ቆዩልን። እንወዳችኋለን። በጣም ነው እናመሰግነው ቤተሰቦች እና ቪዲዮአችንን ሼር ሰብስክራይብ በማድረግ አበረታቱን። ስለነበረን ጊዜ እናመሰግናለን። ባይ